በቃ ሁሉንም ነገር ተናዘዘ። ሞገስ ነፃ ወጣ። መድብል ጀግናው የኤደንን ልጅ አመጣላት። ሰተት አድርጎ እቤቷ ድረስ አመጣላት። እጅጉን የደነገጠችው ኤደን ቆይ መድብል እንዴት አውቀህ ነው? በጣም አመሰግናለሁ ብላ ጥምጥም አለችበት። ትሰሚኛለሽ? እኔ ለሴት ልጅ በጣም ትልቅ አስተዋጽኦ ነው ያለኝ። በእርግጥ መቼም ቢሆን መቼም እንደዚህ ታደርጋለሽ ብዬ አስቤም አላውቅም ነበር እና እዚህ ቤት ሰላይ ሆነሽ ትገቢያለሽ ብዬ በፍጹም አላሰብኩም ነበር። ግን ደግሞ የሆነ ሆኗል። ኤደን በፍጹም ከማህሌት ጋር መነካካት የለብሽም ነበር። እሷ ማለት እኮ በጣም ሰይጣንና አውሬ ነች ብሎ አላት። እጅጉን ይቅርታ። እውነት ለመናገር መጀመሪያ ላይ ገንዘብ ፈልጌ ነበር፣ ግን ደግሞ ከገንዘባችሁ በላይ ከእሷ ከምትከፍለኝ በላይ እጥፍ ሆኖ የእናንተ ሰው መሆንና የእናንተ ፍቅር ገዛኝ። እናም ላደረግኩት ነገር ጋ ከፍያለሁኝ ዛሬ ብላ አለች። አታስቢ፣ እኔ በልጅና በሴቶች ላይ የምጨከን ወንድ አይደለሁም። በእርግጥ ወንድ ሁነሽ በነበር ምን እንደማደርግሽ እኔ ነኝ አድርገኝ። ግን ደግሞ አንቺ ሴት ልጅ ነሽ፣ ስለዚህ ሴት ልጅ ልትበደል ልትጠቃ አይገባም ብሎ አላት። ኤደን እቅፍ አድርጋ በጣም አመሰግናለሁ፣ እውነትም የምትለይና ጀግና ወንድ ነህ ብላ አለችው። ሙገሳው እንኳ ይቆየኝ ኤደን፣ ለማንኛውም ልጅሽን ማቀፍ ትችያለሽ ብሎ ልጇን እንድታቅፍ አደረጋት። ጠበቃው ሁሉንም ነገር በቪዲዮ መልክና አዲስ እንዲመስል ደግሞ ጋዜጣ የወጣ የዕለቱን ጋዜጣ አምጡልኝ ብሎ እያንዳንዱ የካሊብ ሙሲሳንና የዝናን ቆሻሻ ስራዎች በሙሉ ተናዘዘም። ሞገስ እጅጉን ደስ አለው። ለሉላ ደውሎ የኔ ሉላዬ ዛሬ በጣም ደስ የሚል ቀን ነው። ምክንያቱም ምናልባት ከዚህ በኋላ ዝና ቢያሳድደን እንጂ ፖሊሶች አያሳድዱንም ብሎ አለ። ምን ተገኘና ነው ሞገሴ? በቃ ነፃ ወጥተናል። ጠበቃው ሁሉንም ነገር ተናዟል። ምን ፖሊስ ጣቢያ ሄዶ? አይ እንደሱ እንኳ አይደለም፣ ግን ደግሞ በቪዲዮ መልኩ እያንዳንዱ ነገር ስለተናገረ ምንም የሚያስከፋና የሚከፋ ነገር የለም ብላ አለችው። በጣም ጥሩ፣ እንደዛ ከሆነ ከዚህ በኋላ የሚሆነውን ነገር በሙሉ እናደርጋለን ብሎ አለም። አዎ ምንም ይሁን ምን እኔ ብቻ ደስ የሚለኝ ነገር አንድና አንድ ነፃ ሁሉም እንዲወጣ ነው ብሎ አለ። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። በስተመጨረሻ በጣም የደነገጠችው እና ግራ የተጋባችው ምሳሌዬ ምግብ ይዛ መታ ቅድስቴ በጣም ይቅርታ ሁላችንም ስራ እያልን ልጄን እኮ እረሳሃት ብላ ስትል እማዬ አንድ ጥያቄ ልጠይቅሽ እንዴ? ጠይቅኝ፣ ምን ችግር አለው ምሳሌዬ ግን ሚስጥር ሁሉ ይነገራል ብለሽ ታስቢያለሽ? ብላ ስትል ወይ ጉድ! ደግሞ ዛሬ ምን አይነት ጥያቄ አመጣሽ? መቼም አንቺና ያው ዳጣ ከተገናኛችሁ እኮ አይጣል ነው ብላ ስትል አረማ እያቀልጅ ዳጣ እኮ ዛሬ አልመጣችም። እናም ደግሞ እኔ ከዳጣ ጋር አልዋልኩም። እሺ ታዲያ ምንድን ነው የኔ ልጅ? እስኪ ንገሪኝ። ግን ብቻ ልነግሪኝ ትችያለሽ? እውነት ለመናገር አላውቅም ማለት አልገባኝም። ምክንያቱም አንዳንድ ጊዜ ሚስጥር ሁሉ ይነገራል ብዬ አላስብም። ምክንያቱም ያ ሚስጥር ከተነገረ ታዲያ ምኑ ሚስጥር ሆነ? ያው ለሁሉም አዋጅ ወጣ ማለት ነው። እና ለዛ ብዬ ነው። እሺ ያ ሚስጥር ግን ሰውን የሚጎዳ ቢሆንስ? ብላ ስትል እንደሱ ከሆነማ ቀጥታ መናገር ነው። እናንተንም ቢሆን እንዴ ቆይ ነገር አለሙ ወደኛ ነው እንዴ? አልገባኝም ብላ ስትል ታዩ በቃ ማዬ አይ እንደዚህማ ጀምረሽ መተው የለም ምሳሌዬ፣ እስኪ ተናገሪ። አላውቅም። ኤደን እንባ ደም እያለቀሰች ነበረ። እናሳ
እና ደግሞ ዱዱ ምናምን እያለች ስታለቅስ ነበር ልጄ ምናምን እያለች ምን ቆይ ግን ከመቼ ወዲህ ነው እሷ ልጅ አላት ብላ ስትል እሱንማ እንዴት ላውቅ እችላለሁኝ? ግን ደግሞ እኮ የተራገመችው ልጇን አይደለም እና ማህሌትን ነው። ቆይ አልገባኝም። ማህሌት ስትይ የኛን አላውቅም እማዬ። ምናልባት እኮ ወይ ስም ተመሳስሎብኝ ሊሆን ይችላል ወይም ደግሞ እሷም ላትሆን ትችላለች። ብቻ ግን ግራ ያጋባል። ከሆነ እማዬ ሁሉንም ነገር ልንገርሽ፣ ምክንያቱም በጣም በሚያስደነግጥና በሚያስከፋ ሁኔታ ሁሉንም ነገር አይቻለሁ። ማህሌት ኤደንን እያስፈራራቻት ነው በልጇ ሚስጥር ምናምን የምታውቂውን ነገር ምናምን እያለች እያስፈራራቻት ነው ብላ ስትል በጣም ግራ ተጋብታ ቅድስቴ ወቃ እሺ ወደ ብሩክ ጋር ልሂድ ብላ ሁሉንም ለብሩክ ነገረችው። ምን? አዎ ማህሌት እዚህ ቤት ሰላይ ያስቀምጣብናለች። ሰላይ ደግሞ ብለን ያልናት አንተ ያመጣሃት አንተ ያዘንክላት ኤደን ናት ብላ ስትል እባክሽ ቅድስት አሁን ገና እየቀለድሽ ነው። እሷ እኮ አስፋልት ዳር መንገድ ላይ ጎዳና ላይ ወጥታ ነው። እንዴት ነው ታዲያ የእሷ ሴትዮ የምትሆነው እንዴ? ለምን ዋሻለሁ ታዲያ? ብሩክ እስኪ ንገረኝ፣ የእውነት የማዋሽበት ምክንያት ያለኝ ይመስልሃል እንዴ? ብላ ስትል እኔ ምን አውቃለሁ? እኔም እኮ ግራ ያጋባኝ እሱ ነው ቅድስቴ። ግን እውነትሽን ነው? አዎ መድብል በጣም ተናዶ እየሰማሁ ያለሁት ነገር ምንድን ነው ብሎ አለ። እኔም አላቅም፣ ግን ደግሞ ግን ብሎ ነገር የለም። ትሰሙኛላችሁ? እያንዳንዱ ነገር ሰምቻለሁ። ስለዚህ የእውነት ይችል ሰላይ ናት ብሎ ሲል አላውቅም፣ ግን ብቻ ምሳሌዬ እንዳወራችሁ ከሆነ ስታለቅስም ነበረ ምናምን ያው አላደል ምናልባት መታካያችን በኋላ አሳቧን ቀይራ ሊሆን ይችላል ብላ ስትል ቅድስቴ በቃሽ ቅድስቴ አንቺ ሲጀመር እሷን አምነሽ ሚስጥር ካወራሽ በኋላ እኔ ነገር አለሙን ትቼዋለሁ። እንዴ ምን ማለት ነው? በቃ መሆን ያለበት ነገር በሙሉ ይሆናል። እባክሽን ግን እንደዚህ አታድርጊ ብሎ ሲላት አረ እኔ ለዛ አይደለም። ለማንኛውም ኤደን እናወጣጣት ብሎ ሞገስ እንዲሁም መድብል እስኪ ንገሪን የተፈጠረውን ነገር እኛን ለምን ብለሽ ነው የሸጥሽን ብለው ሲሉ አልሸኳችሁም። እንደውም ያወኩትን መረጃ በሙሉ እየደበቅኩ ነው ያለሁት። አሁን ግን አልችልም። ምን ማለት ነው? ምክንያቱም የሆነ ሚስጥር መናገር አለብኝ። እንደዛ ካልሆነ ደግሞ የወለድኳት ልጄ የአብራቴኬ ክፋይ ትሞትብኛለች። ምን? ቆይ ሲጀመር አንቺ ልጅ አለሽ እንዴ? አዎ ልጅ አለኝ፣ ግን ደግሞ ይህንን ለማንም ተናግሬ አላውቅም። ምን ማለት ነው? አዎ ይህንን ነገር ለራሴ እንኳን አልናገረውም። ስለዚህ የሆነ ሁሉ ሆኗል። ከዚህ በኋላ ደግሞ መሆን ያለበት ነገር በሙሉ ይሆናል። እናም እባካችሁን አሁን ልትነግረኝ ፍቃደኛ ነህ ብላ ስትል እሺ አሁን ቃል እገባልሻለሁኝ ኤደን ልጅሽን አመጣልሻለሁ፣ ግን ደግሞ ግን ብሎ ነገር የለም። ስለዚህ አንቺ ደግሞ የምታውቂውን ነገር በሙሉ ለእኔ ትነግርኛለሽ ብሎ አላት። ጠበቃው ሁሉንም ሰው ማመስገን ጀመረ። ሞገስ በጣም ይቅርታ እስከ ዛሬ ላንከራተትኩህና ሰላማችሁን ለነሳዋችሁ በጣም አመሰግናለሁ። መድብል ደግሞ በጣም የምትለይና ጀግና ወንድ ነህ፣ በዚህው ቀጥል ብሎ ሲለው ኧረ ተው ግድ የለም ይሄ መሞጋገስ አይበቃም እንዴ ብሎ ሲለው አይ አይበቃም፣ እውነት ለመናገር ለእኔ ያደረክልኝ ነገር እኮ በጣም ይለያል ብሎ አለው። እንደዛ ከሆነ አሁን አንድ ነገር ታደርጋለህ፣ ፖሊስ ጣቢያ ሄደህ ትሰጣለህ ብሎ ሲለው ብሩኬ እንዴ ምን ሆነህ ነው ብሩክ አበርክ እንዴ? ምን ማለት ነው? ሰውየው ታሞ እያየኸው እና ታዲያ የገዛ ጓደኛዬ ይሙት ነው የምትለው? ብሩክ ትክክል ነው፣ ግን ደግሞ እኔ አሁን ሂጄ ማመልከት አልችልም። ማለቴ ያው ታምሜያለሁ፣ ግን ደግሞ ቢያንስ የሞኩ እንደው እንኳ በቪዲዮ መናገር አለብኝ ብሎ እያንዳንዱ መረጃ በሙሉ ተናገረ። እናም ብሩኬ ያንን ቪዲዮ ቀርቶ ለፖሊሶች ሰጠው። ፖሊሶቹ እያንዳንዱ ነገር እርምጃ እንወስዳለን ካሊብ ሙስሳ ላይ እና እዝና ላይ እንዲሁም ግብረ አበሮቹን በሙሉ በቅርቡ ከርቸሌ እናስገባቸዋለን ብሎ ፖሊሱ ቃል ገባ። በጣም መሆንም ያለበት ይሄ ነው። እውነት ለመናገር አሁን ላይ በጣም ከባድና አረመኔነት የተሞላበት ዝና ነው። ዝና በጣም ብዙ ነገሮችን እያደረገ ነው ብሎ አለ።
በሌላ በኩል ካሌብ ሙሲሳ ማህሌትን አስወገድካት ወይ ብሎ ዝናን ጠየቀው። እንግዲህ ሁሉም ነገር እኮ በአንድ ጀንበር አይሆንም፣ ምን ነው እኔ አንተን ባረገኝ ብሎ ሲለው፣ ትሰማኛለህ እኔን ለመሆን አትሞክር፣ ምክንያቱም እኔ በጣም ብዙ ነገሮችን ጥሬና ለፍቼ ነው እንደዚህ የሆንኩት። እሺ እኔ እኮ እንዳንተ ቁጭ ብዬ የምበላ አይነት ወንድ አይደለሁም ብሎ አለው። ይልቁንስ አሁን ስራውን ሰራህ ብሎ ሲለው፣ እውነት ለመናገር መስራት ያለብኝን ሰርቻለሁ፣ ግን ደግሞ በጣም ብዙ ነገሮች ይቀሩኛል ካሌብ ብሎ አለው። ማህሌት ቃል ገባችለት። ለአንዴና ለመጨረሻ ነገር ጊዜ እነግርሃለሁ፣ እኔ በጣም ብዙ መረጃ አለኝ ሉላ፣ እንዲሁም እነ ሞገስ ሁሉም ያሉበትን ቦታ እነግርሃለሁኝ፣ ግን ደግሞ እኔን ምንም አታደርገኝም ብላ አለችው። ትሰሚኛለሽ ማህሌት፣ ለአንዴና ለመጨረሻ ጊዜ እነግርሻለሁ፣ ያለሽ እድል ይህ ብቻ ነው ብሎ አላት። ኤፍራታ መርዞን አርግዣለሁ ብላ ስትል፣ ትሰሚኛለሽ እኔ ላይ እንዳትጫወቺ፣ አንዴ ስቶብ አንድ ጊዜ ቀሚስ እያልሽ እስከ ዛሬ የተጫወሽብኝ ይበቃል። ቆይ ምን እያልሽ ነው? አይ እኔ ምንም እያልኩ አይደለም መርዞ፣ የምሬን ነው ምልህ፣ የ3 ሳምንት ነፍሰ ጡር ነኝ እያልኩ አይደለም። ዛሬ ሰውየው ቼክአፕ ይዞኝ ሂዶ ነበር፣ ግን ደግሞ ልጅ እንዳለኝ ተናገረ። በጣም ደስ ይላል እያለ መርዞ ሲጮህ፣ አይ ይሄማ ደስ አይልም። ዛሬ እኮ እኔ ለዳጣ እራሴን ላጠፋ ነው እያልኩ ስነግራት ነበር። ምን? አዎ፣ ግን ደግሞ እሷ ስትቀልድብኝና ስታሾፍብኝ ነበር። እና ታዲያ አሁን ምን ትሆን መርዞ? አሁንማ ለዛች ለዳጣ ሂጄ እስቅባታለሁ እና ደግሞ ደስታዬንም አካፍላታለሁ። አረ እንደውም ውጭ ልውጣና የእኔ ልጅ እያልኩ መጮህ አለብኝ ብሎ እየሄደ ሲቀበድደው፣ ኤፍራታ አንድ ነገር በጣም ግርም አላት። በጣም ይገርማል። እኔ ግን በጣም የሚደንቀውና የሚገርመው ነገር እንኳ አግኝቼ ደስ ብሎኝ አያውቅም ነበር። እሱ ግን በዚህ ነገር ደስ አለው። የእውነት መርዞን እየጎዳሁት ይሆን እንዴ? የእውነት ትክክለኛ ፍቅር ይዞኝ ይሆን ወይስ ደግሞ እሱ ራሱ እየተጫወተብኝ ነው ብላ ኤፍራታ እራሷን መጠየቅ ጀመረች። ማህሌትን ከዚህ በኋላ ምንም ነገር አልፈልግም፣ እንድትርቂ ነው የምፈልገው ብሎ አላት። ምን እያልክ ነው? በቃ መሆን ያለበት ሆኗል። እባክሽን ከዚህ በላይ በጣም ብዙ ነገሮችን እንድትፈጥሪ አልፈልግም ብሎ አላት። ደን ከርከሮ እንዴት ነሽ? ምንድን ልታዘዝ ብላ ስትል፣ ትሰምኛለሽ አሁን መድብልና እነ ብሩክ ምን እያደረጉ እንደሆነ መናገር አለብሽ ብላ አለቻት። ምንም እያደረጉ አይደለም። ምን? አዎ ትሰምኛለሽ፣ ከዚህ በኋላ ብሰማና ባይ እንኳ ላንቺ አልናገርም ብላ ስትል፣ ምን ነው የደበቅሻትን ልጅ ለምንድን ነው ያልነገርሽኝ? የእውነት እስከ ዛሬ እንደዚህ ድብቅ ሴት መሆንሽን አላውቅም ነበረ ብላ አለች። ምን? አዎ ግን ደግሞ ዛሬ የእውነትም ለየልሽ ብላ አሳበደቻት። ውድ የህያ ቤቴ ቤተሰቦቼ የዛሬው ምሳሌ ድራማ ይህን ይመስል ነበር። በቀጣይ እስከምንገናኝ ሼር፣ ላይክ፣